ሰላም ሰላም ውድ አድማጭ ተመልካቾቻችን የዛሬን የሐምሌ 10 የዕለተ አርብ የምንዛሬ መረጃዎች እየደርሷል የሚለውን መረጃችንን ይዘንላችሁ መተናል። በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ የምንዛሬ መረጃዎች ምን ይመስላሉ የሚለውን የማስመለከታችሁ ይሆናል። የተለያዩ ዓለም አቀፍ የምንዛሬ ተመኖች የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ስዊስ ፍራንክን፣ የኩዌት ዲናርን፣ የቻይና ዩዋንን፣ የዲራም እንዲሁም የሳውዲ ሪያልን ጨምረን ሌሎችንም ዓለም አቀፍ የሆኑ የምንዛሬ ተመኖችን አብረን እንመልከት። ቪዲዮውን ስትጀምሩ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ዘውትር የምንለቀውን የምንዛሬ ተመኖች መከታተል እንዲያስችሉት የደውል ምልክቷንም መጫን አይዘንጉ። አሁን የምናልፈው ቀጥታ ወደ ምንዛሬዎቹ ዋጋ ይሆናል። አንዱ የአሜሪካ ዶላር ዛሬ ጁላይ 17 ወይም ሐምሌ 10 በአሜሪካ ዶላር በ158 ከ83 ተገዝቶ በ162 ከ08 ይሸጣል። አንዱ ፓውንድ ስተርሊንግ በ208 ከ83 ተገዝቶ በ213 እየተሸጠ ነው የሚገኘው። አንዱ ዩሮ በ181 ከ55 ተገዝቶ በ185 ከ18 ሲሸጥ፣ የስዊስ ፍራንክ ደግሞ በ192 ከ57 ተገዝቶ በ196 ከ42 የኢትዮጵያ ብር በመሸጥ ላይ ይገኛል። የኩዌት ዲናርስ ስንት ገብቷል? በስንት ተገዝቶ በስንት ይሸጣል? ዛሬ ዕለተ አርብ ሐምሌ 10 2018 ዓ.ም ካላችሁኝ የኩዌት ዲናርን በ506 ከ60 ስትገዙ መሸጫው ደግሞ በ516 ከ73 ሆኖ ዛሬ ተመዝግቧል። የቻይና ዩዋንን ስንመለከት በ23 ከ00 መግዣው ሲሆን መሸጫው ደግሞ ከ23 ከ46 ነው። ቀጥለን የምንመለከተው የዲራምን ምንዛሬ ሲሆን አንዱ ዲራም በ43 ከ25 ተገዝቶ በ44 ከ12 ሲሸጥ፣ የሳውዲ ሪያል ደግሞ በ42 ከ30 ተገዝቶ በ43 ከ15 የኢትዮጵያ ብር በመሸጥ ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን። ከዛ በፊት ግን ወደ ሌሎች ባንኮች ከመሄዳችን በፊት በንግድ ባንክ ምንዛሬን ስትዘረዝሩ ምን ያህል ጉርሻ አለው የሚለውን እንመለከታለን። ውድ ደንበኞቻችን እያሉ ይገኛሉ። በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔይ፣ በአሪፍ ፔ፣ በአርኪ ሴንድ፣ በ50 ሎሚ፣ በደስታ ፔ፣ በሞጆ መኒ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሉ እንዲሁም ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ6.78 በመቶውን ጉርሻን አዘጋጅተንላቸዋል ይላሉ። በተጨማሪም በዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ6.43 በመቶውን ጉርሻን አዘጋጅተናል እያሉ ይገኛሉ የኢትዮጵያ ንግድ ባንኮች። ቀጥለን የምናልፈው ደግሞ ወደ አዋሽ ባንክ ይሆናል። በአዋሽ ባንክስ የአሜሪካ ዶላርን፣ ዩሮን፣ ፓውንድ ስተርሊንግን፣ ስዊስ ፍራንክን፣ የሳውዲ ሪያልን፣ የዲርሃምን እንዲሁም የካናዳ ዶላርን በስንት ገዝተው በስንት እየሸጡ ይገኛሉ የሚለውን ስንመለከት የአሜሪካ ዶላር በ159 ከ29 መግዣው ሲሆን መሸጫው ደግሞ በ162 ከ56 ነው። አንድ ዩሮ በ186 ከ03 ተገዝቶ በ189 ከ75 በመሸጥ ላይ ነው የሚገኘው። የፓውንድ ስተርሊንግን ስንመለከት በ211 ከ04 ተገዝቶ በ215 ከ26 ሲሸጥ፣ የስዊስ ፍራንክ ደግሞ በ197 ከ08 ተገዝቶ በ201 ከ03 በመሸጥ ላይ ይገኛል። በመቀጠል የምንመለከተው የሳውዲን ሪያልን ሲሆን አንዱ የሳውዲ ሪያል በ43 ከ07 ተገዝቶ በ44 ከ28 በመሸጥ ላይ ይገኛል። የዲርሃም ምንዛሬን ስንመለከት በ44 ከ34 ተገዝቶ በ45 ከ24 ሲሸጥ፣ የካናዳ ዶላር ደግሞ በ112 ከ23 ተገዝቶ
በ114 ከ48 እየተሸጠ እንደሚገኝ በአዋሽ ባንክ ያገኘነው የምንዛሬ መረጃ ያመለክታል። ይህ ብቻ ሳይሆን ከዕለታዊ ተጨማሪ የ10% ጉርሻም ይኖራቸዋል። በባንኩ የተላኩላችሁን ገንዘብ በባንኩ ውስጥ ተቀበሉ፣ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ የ10% ጉርሻን እናንበሸብሾታለን በማለት ላይ ይገኛል አዋሽ ባንክ። ቀጥለን የምናልፈው ወደ አቢሲኒያና ወደ ብርሃን ነው። ከዛ በፊት ግን ቪዲዮውን እየተከታተላችሁ እስካሁን አብራችሁን ስላለ እጅግ በጣም ምስጋናችን ላቅ ያለ ነው። በቀጣይም እንደዚህ አይነት መረጃን ስትፈልጉ ቪዲዮዎች እንዳያመልጣችሁ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን መጫንም አትርሱ። ለሌሎችም ይህ መረጃ ጠቃሚ ነው ብላችሁ የምታስቡ ከሆነ ሼር አድርጉላቸው። ላይክም ካላደረጋችሁ ላይክ በማድረግ እንቀጥላለን። የአቢሲኒያ ባንክን ስንመለከት የአቢሲኒያ ባንክ የዛሬ የምንዛሬ መረጃ እንደሚያመለክተው አንዱን የአሜሪካ ዶላር በ159 ከ54 ገዝቶ በ162 ከ74 ይሸጣል። ፓውንድ ስተርሊንግን በ212 ከ19 ገዝቶ በ216 ከ44 ነው በመሸጥ ላይ የሚገኘው። ዩሮን ካላችሁኝ ደግሞ 1 ዩሮ በ186 ከ36 ሲሆን መሸጫው ደግሞ በ190 ከ09 ሆኖ ይገኛል። የዲራም ምንዛሬን ስንመለከት አንዱን ዲራም በ44 ከ7 ተገዝቶ በ45 ከ59 ሲሸጥ የስዊት ፍራንክን ደግሞ በ197 ከ56 ተገዝቶ በ201 ከ52 በመሸጥ ላይ ነው የሚገኘው። የካናዳ ዶላርስ በስንት ተገዝቶ በስንት ይሸጣል ካላችሁ በ113 ከ38 ተገዝቶ በ115 ከ64 የኢትዮጵያ ብር እየተሸጠ ነው የሚገኘው። የሳውዲ ሪያል በ44 ከ05 ተገዝቶ በ44 ከ93 በመሸጥ ላይ ይገኛል። ተጨማሪም ጉርሻ ይኖራል። በአቢሲኒያ ባንክ የ2% ተጨማሪ ጉርሻ የውጪ የገንዘብ ምንዛሪ ተመን ዛሬ ሐምሌ 10 2018 ዓ.ም ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔ እና ራያ የመሳሰሉ የገንዘብ አስተላላፊዎች በኩል ገንዘብ ሲላክላችሁ እንዲሁም ስትመነዝሩ በሁሉም ቅርንጫፉ የ2% ተጨማሪ ጉርሻን አዘጋጅቷል። ቀጥለን የአቢሲኒያን ባንክ አይተናል። በመቀጠል የብርሃን ባንክን ስንመለከት በብርሃን ባንክ ዛሬ ጁላይ 17 ወይም ሐምሌ 10 አንዱን የአሜሪካ ዶላር በ159 ከ72 ተገዝቶ በ162 ከ91 ሲሸጥ የፓውንድ ስተርሊንግን ደግሞ በ212 ከ48 ተገዝቶ በ218 ከ77 ይሸጣል። አንዱን የዩሮ ምንዛሬን ስንመለከት በ185 ከ99 ተገዝቶ በ189 ከ71 ሲሸጥ የዲራም ደግሞ በ43 ከ48 ተገዝቶ በ44 ከ36 ይሸጣል። የአውስትራሊያ ዶላርስ በስንት ተገዝቶ ነው በስንት የሚሸጠው ዛሬ ላይ ካላችሁ በ111 ከ71 ተገዝቶ በ113 ከ94 ሲሸጥ የካናዳ ዶላር ደግሞ በ113 ከ62 ተገዝቶ በ115 ከ89 በመሸጥ ላይ ይገኛል። በመጨረሻም የስዊስ ፍራንክን ስንመለከት የስዊስ ፍራንክን በ197 ከ45 ተገዝተው በ201 ከ40 የኢትዮጵያ ብር በመሸጥ ላይ ይገኛል። በብርሃን ባንክም እንደዚሁ የ10 ብር ተጨማሪ ጉርሻ በእያንዳንዱ ዶላር ላይ አዘጋጅተናል በማለት ላይ ይገኛሉ። ተመልካች አድማጮቻችን ለዛሬ ለዕለተ አርብ ለሐምሌ 10 2018 ዓ.ም ያዝንላችሁ የምንዛሬ መረጃዎች ይህንን ይመስል ነበረ። ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮዎቻችንን በመግባት ላይክ ማድረግ አትርሱ። ለዛሬ በዚያ በቃን። በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ